ሞት ያለ አገልግሎት እየሞት ያለ ቢዝነስ ካላችሁ የሚያስፈልጋችሁ የሱ እጅ ነው። የሚያስፈልጋችሁ የሱ እጅ ነው። በረምስ ኢያኢሮስ ብዙ ጥቅስ ያውቃል፣ ብዙ መለኮታዊ ዕውቀት አለው። ኢየሱስ ጋር መጥቶ የጠየቀው ጥያቄ አንድ ጌታ ኢየሱስ ልጄ እየሞተች ነው። ምን እያለች ነው? እየሞተች ነው። ተስፋ የላትም። ተስፋ የሚቀጥል ነገር ግን አንድ ነገር አቃል ፕሊስ እጅህን መተምን በልባት ጫንባት። ጸልይላት እንኳን አይደለም እጅህን መተምን በልባት ጫንባት። ምን በልባት? እጅህን መተህ እየሞተ ያለ ነገር አላችሁ። አበቃ እያላችሁት ያለ ነገር አለ። የሚያስፈልጋችሁ አንድ ጊዜ የሱ እጅ ነው። የሱ እጅ ወደ ጉዳዮቻችሁ ሲመጣ ያለው ወደ ነገሮቻችሁ ሲመጣ ያለው የማንም እጅ አላልኩም። የኢየሱስ እጅ ወደ እናንተ ሲመጣ ያለው ወደ ጉዳዮቻችሁ ሲመጣ ያለው ቁጭ በሉ። በረምብ ስሙ። ማንም ሰው በልጆቹ ህይወት ላይ አይቀልድም። በልጆቹ ህይወት ላይ አይቀልድም። ልጁ ታማ ጥሎ የሚሄድ አባት የለም። ልጁ ክሪቲካል ኬዝ ውስጥና ኮማ ውስጡና ብድግ ብሎ የሚሄድ አባት የለም። ኢያኢሮስ የምኩራብ አለቃ ነው። ሰዎች መምህር እያሉ ነው የሚጠሩት። እና እንደዚህ ያለ ልጅ ያላት ጠብቂኝ ያላት ኢየሱስ እዚህ ከተማ ገብቷል ተብሏል። የት? እዚህ ከተማ ገብቷል ተብሏል። ስለሱ አንዳንድ ጭምጭምታ ሰምቻለሁ። እና እሱ ጋር ልሂድ አላት። እሱ ጋር ሂጂ አንድ ነገር ነው የምጠይቅ። እጅህን ብዬ ጠይቀዋለሁ። ምንን? እጅህን። እጁ ያስፈልጋችኋል። እጁ የሚያስፈልጋችሁ ጉዳይ ያላችሁ በኢየሱስ ስም ኃይል እጁን ወደ እናንተ ይወጣርቻለሁ። ወደ ነገሮቻችሁ ላይ ጠርቻለሁ። የኢየሱስን እጅ ወደ እናንተ ጉዳዮች ሁሉ ጠርቻለሁ። ወደ እናንተ ጉዳዮች ሁሉ ጠርቻለሁ። ወደ እናንተ ጉዳዮች ሁሉ ጠርቻለሁ። ቁጭ በሉ። ሊብሮንዳ ሳካታራ ባህሻደ እና ይሄ ሰው ኢየሱስ ጋር መጥቶ የጠየቀው አንድ ጥያቄ ነው። የእንግሊዘኛውን ባይብል ስታነብ ጸሎት ይሄ ነው ብሎ ነው የጀመረው። ጸሎት ይሄ ነው የምጸልየውና የጸሎት ርዕሴ ያንተ እጅ ነው። እጅህን ነው የምፈልገው አለው። ምን ነው? እጅህን ነው የምፈልገው። ቤቴ መጥቶ ያንተ እጅ ልጄን ከነካት አለው ልጄ ሰላም ትሆናለች። የሱ እጅ የእናንተን ጉዳይ ከነካው ጉዳዮቻችሁ በሙሉ ሰላም ይሆናሉ። ጉዳዮቻችሁ በሙሉ ሰላም ይሆናሉ። ተበል የእናንተ እጅ ያበላሸው፣ የእናንተ እጅ ያልቻለው፣ የእናንተ እጅ አቅም ያጣበት ጉዳይ ላይ አሁን የሱ እጅ ሲመጣ ይቻላል። የሱ እጅ ሲመጣ ይቻላል። የሱ እጅ ሲመጣ ይቻላል። የሱ እጅ ሲመጣ ይቻላል። አይዶን ዛሬ ማስተምረው ጸሎት ይሁን ትምህርት ይሁን አላቅም። ምክንያቱም አንድ ነገር ነው ፈልገው የሱን እጅ የሱን እጅ የኢየሱስ እጅ ወደ ጉዳዮቻችሁ ላይ፣ ወደ ነገሮቻችሁ ላይ፣ ወደ ስራችሁ ላይ፣ ወደ ቢዝነሳችሁ ላይ፣ ወደ አገልግሎታችሁ ላይ፣ ወደ ጤንነታችሁ ላይ፣ ወደ ልጆቻችሁ ህይወት ላይ እንዲመጣ ጸልያለሁ። ታናሽቷ ልጄ ልትሞት ቀርባለች። ኦሬዲ የሞተች ነው። ተስፋ የላትም፣ ህይወት የላትም። እንድትድንና በህይወት እንድትኖር ምን እንድትል መተህ አለው እጅህን ጫንባት። እጅህን የምጭንባት ለምንድን ነው አለው? እንድትድንና እና ይሄ ሰውዬ በተዘዋዋሪ እየነገራችሁ ያለው የሞተ ነገር ላይ እንኳን ያንተ እጅ ከመጣ ህይወት እንደሚሆን አውቃለሁ። አበቃ ያልኩት ጉዳይ ላይ ያንተ እጅ ከመጣ ነገሬ እንደሚቀጥል አውቃለሁ። አንድ ስፍራ ላይ ያንተ እጅ ላይ የሚሞት ነገር እንደሌለ አውቃለሁ። ኢያኢሮስ የሚገርም ሰው ነው። ጌታ ኢየሱስ ጋር መጥቶ ጸሎት አይደለም የጠየቀው። እጅህን በሕይወት ዘመናችሁ ብዙ ነገር ከብዷችሁ እጅህን እፈልጋለሁ ያላችሁበት ጉዳይ አላችሁ።
እንደ ኢያኢሮስ እኔ የምፈልገው ምንም ነገር አይደለም፣ እጅህን ብቻ ነው የምፈልገው። መተህ የኔን ነገር እንድትነካው፣ ትዳሬን እንድትነካው፣ ቤቴን እንድትነካው፣ ልጆቼን እንድትነካቸው፣ ቢዝነሶቼን እንድትነካቸው፣ ስራዬን እንድትነካ፣ ኢቭን እኔን እንኳን እንድትነካኝ ምን ነው የምፈልገው? ጸሎታችሁ ይሄ ከሆነ ከዛ ኔክስ ያለው 24 ላይ ያለውን ቃል አንብብላቸው። እጅህን ብሎ አጥብቆ ለመነው ይላል። እሺ መተህ እጅህን ጫንባት ብሎ አጥብቆ ለመነው። እሺ ከእርሱ ጋር ሄደ። ብዙ ሕዝብ ተከተሉት። ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ከእርሱ ጋር ምን አለ? ሄደ። የሰውየው ጥያቄ ምንድን ነው? እጅ። ምን እንደሚገርም ልንገራችሁ። ሰውየው ጌታ ኢየሱስ ጋር ሲመጣ ልጁ ትንሽዬም ቢሆን ትንፋሽ ነበራት። ከኔ ጋር ናችሁ? ትንሽዬ ልትሞት ነው የቀረበችው። ከዛ አንቺ እዚህ ጠብቅኝ አለ። እኔ ወደ ማን ሄዳለሁ? ወደ ኢየሱስ ሄዳለሁ። ከዛም እንደተፈጠረ ልንገራችሁ። ቁጥር 35ን እስኪ አንብቡት። እርሱም ገና ሲናገር ከምኵራብ አለቃው ቤት የመጡት ልጅ ሞታለች። ልጅ ምን ብላለች? ትንሽ ትንፋሽ የነበራት ሴት። ሰውየው ልክ ኢየሱስ ጋር መምጣት ሲጀምር መሞት ጀመረች፣ ሞተች። ሲመጣ ትንሽ ትንፋሽ ነበራት። ከኔ ጋር ናችሁ? ሲመጣ ትንሽ ትንፋሽ ነበራት። ወደ ኢየሱስ መምጣት ሲጀምር፣ ወክ ማድረግ ሲጀምር ከኢየሱስ ጋር ወደ ኢየሱስ መጥቼ ለኢየሱስ እነግረዋለሁ። ችግር የለውም፣ ይሄኛው ጉዳይ ችግር የለውም። ላይፋችሁ ላይ ብዙ ቻሌንጅ ካላችሁ አንድ ነገር ልንገራችሁ። ከኢያኢሮስ ተማሩ። እዚህ ጋር ችግር ከተፈጠረ ለኢየሱስ እነግረዋለሁ በሉ። ለማን እነግረዋለሁ? ለኢየሱስ እነግረዋለሁ። ኢያኢሮስ እንደዚህ ነው ያለ። ልጅ ያለ አንቺ እዚህ ሁኚ፣ ችግርሽን አይቻለሁ፣ ምን ላይ እንደደረሽ አሁን ይቻል። ለማን እነግረዋለሁ? ለኢየሱስ። ከዛ ለኢየሱስ መጥቶ ነገረው። ከነገረው በኋላ ምን ተፈጠረ? ቁጥር 35 ላይ ልጅህ ምን ብላለች? ኦሬዲ ሰውየው ሂዷል። ኢየሱስ እዚህ ጋር አለ። ኢየሱስ ጋር ደርሷል። ኢየሱስ ጋር ተያይዞ እየመጡ ነው። ብዙ ሕዝብም ተከትሏቸው እየመጣ ነው። ልክ ቤቱ ሲደርስ ለምን መምህሩን ታደክመዋለህ ተባለ። ከኔ ጋር ናችሁ? ለምን ኢየሱስን ታደክመዋለህ? ለምን ኢየሱስን ታደክመዋለህ? ትንሽ ቅድም ሳትሞት በፊት ደርሶ ቢሆን ኖሮ ትነሳ ነበር። አሁን ሞታለች። ለምን መምህሩ ምን ትሏለህ? ታደክመዋለህ። ቀጥልሽ። ለምን መምህሩን አሁን ታደክመዋለህ አሉት። እሺ ኢየሱስም የተናገሩትን ቃል አድምጦ ለምኵራብ አለቃ እመን ብቻ እንጂ አትፍራ አለው። እመን ብቻ እንጂ ምን ማለት ነው ልንገርህ። ሰውየው ከብዙ ጊዜ የኛ ትልቁ ችግር ምን እንደሆነ ልንገራችሁ። ነገሮቻችሁ ትንሽ ተስፋ ሲኖራቸው እምነት አላችሁ፣ ትመጣላችሁ፣ ለኢየሱስ ትነግሩታላችሁ። ኦልዌይስ ላይፋችሁ ላይ እንደሚፈጠር ልንገራችሁ። አፍተር ፕሬየር የሚሻሻል ነገር የለም፣ የሚጨምር ችግር እንጂ። ሰውየው ኢየሱስ ጋር ሂዶ ሲነግረው ልጅቷ ሞተች። ብዙ ጊዜ ላይፋችሁ ላጋጥሟችሁ ያቅም መጸለይ በጀመራችሁ ቁጥር ችግሩ ይብሳል። ልክ ነኝ? ትንሽ ተስፋ የነበረው ነገር መሞት ይጀምራል። ሶ ኢየሱስ ጋር ሲሄድ አምኖ ግድብና አድርጎ አምኖ የአይሁድ መሪነት አይሰራልኝም፣ አለቅነት አይሰራልኝም፣ ሙክራም የሚባል ነገር ተውት፣ ከዚህ በኋላ በጥቼ ባላገለግልም ችግር የለ፣ እኔ ልጄ ነው ፈልገው ብሎ ነው ሄደው። ሲመለስ ሙታለች አሉት። ሙታለች ሲሉት አባትየው መመለስ የሚችልበት አፍ አልነበረውም። ከዛ ኢየሱስ ሰማቸው ይላል። አባትየውም ሰምቷል፣ ኢየሱስም ሰምቷቸዋል። ከዛ ኢየሱስ እንደዚህ አለ፣ እመን እንጂ ከዛ አስቀጥል፣ እመን እንጂ አትፍራ አለው። እሺ ከጴጥሮስ ከያዕቆብ ወንድም ከዮሐንስ በቀር ማንም እንዲከተለው አልፈቀደም። ከነሱ ውጭ ማንም እንዲከተለው አልፈቀደም። ወደ ምኵራብ አለቃው ቤት መጥቶ ሰዎች ሲንጫጩ ሲያለቅሱ ዋይታ ሲያበዙ አየ። ሰዎች ሲንጫጩና ዋይታ ሲያበዙ አየ። ገብቶም ስለምን ትንጫጫላችሁ? ታለቅሳላችሁ? ብላቴናይቱ ተኝታለች እንጂ አልሞተችም አላቸው። ቀጥል። በጣም ሳቁበት። እርሱ ግን አስወጥቶ የብላቴናይቱን አባት እናት ከእርሱ ጋር የነበሩትን ይዞ ብላቴናይቱ ወዳለችበት ክላስ ገባ። የብላቴናይቱም እጅ ይዞ ጣሊታ ቁሚ አላት። ምኗን ይዞ? አባትየው እጅ ነበር የፈለገው። የኢየሱስ እጅ ሰውነቷን ነካው፣ ያዘው። ከዛስ ጣሊታ ቁሚ አላት። እሺ ጣሊታ ቁሚ አላት። ፍቺውም አንቺ ብላቴና ተነሺ እልሻለሁ። አንቺ ብላቴና ምን በይ ተነሺ።
አሁን የሚሆነው እንደዚህ ነው። የኢየሱስ እጅ የእናንተን ጉዳዮች ይነካል። የተኙ ሁሉ መነሳት ይጀምራሉ። ሞት ያላችኋቸው ነገሮች በሙሉ መነሳት ይጀምራሉ። ቁጭ በሉ። እሺ ቁጭ በሉ። በደንብ ስሙ። አንድ ህፃን ልጅ እኔ ጋር መምጣት ይችላል። የ10 የ11 የ12 ዓመት ልጅ ያውና እዚህ ጋር ሆኜ በደንብ ስሙ። ኢያኢሮስ እችን መታከል ልጅ አለው፣ ሙታበታለች። ከዛ ለኢየሱስ መጥቶ ነገረው። ልጄ ሞተችብኝ እና ልጄ ላይ ያለው እጅህን ብትጭን ጤናማ ደህና እንደምትሆን አውቃለሁ አለው። ከዛ ጌታ ኢየሱስ መሄድ ጀምሯል። ማለት ምን ማለት እንደሆነ ልንገራችሁ። ልጅቷ የኢያኢሮስ ልጅ ብቻ አልሆነችም። ጂሰስ ያንተ ልጅ ብቻ አይደለችም የኔም ልጅ ነች እያለ ነው። ከኔ ጋር ናችሁ? የእናንተ ጉዳይን ሂዳችሁ ነግራችሁታል ማለት ጉዳዩ የእናንተ መሆን አቁሟል። የእሱም ጭምር ነው የሚሆነው። ጉዳዩ የእሱም ጭምር ነው የሚሆነው። የእናንተ ብቻ መሆኑን ያቆማል። ከዛ ብላቴናይቱ ቤት ገባ። እጇን ያዛት። አንቺ ብላቴና አላት፣ ተነሺ። ምን በይ? ተነሺ። አንቺ ብላቴና ተነሺ። ይሲ እጁ የወደቀን የሞተን የተኛን ከማስነሳት ውጭ ሌላ የሚሰራው ስራ የለም። አንቺ ብላቴና አለ፣ ተነሺ። ያንተን አገልግሎት እንደዚህ ነው የሚለው፣ ተነስ። ምን በል? ተነስ። ቢዝነስን፣ አገልግሎትን እጁ በኃይል ሲያነሳቸው ያለ እጁ በኃይል ሲያነሳቸው ያለ ያውና በህይወት አንድ ነገር አውቃለሁ። የኢየሱስ እጅ ከሆነ ያነሳችሁ የ7 ሚሊዮን ህዝብ እጅ ተባብሮ እናንተ መጣል አይችልም። አንድ የኢየሱስ እጅ ካነሳችሁ ሙሉ ዓለም ላይ ያሉ እጆች ሁሉ ቢተባበሩ እናንተ መጣል አይችሉም። ወደ ጉዳዮቻችሁ፣ ወደ ልጆቻችሁ፣ አበቃ ወዳላችሁት ነገር፣ ሞተ ወዳላችሁት ነገር፣ ተስፋ የለውም ወዳላችሁት ነገር እጅ ከሆነ የምትፈልጉት እጁ ሲመጣ ይቻለው። እጁ ሲመጣ ይቻለው። እጁ ሲመጣ ይቻለው። አይቻለው። እጁ ሲመጣላችሁ አይቻለው። ያና በህይወታችሁ የእናንተ እጅ አቅም የሚያጥረው፣ የዶክተሮች እጅ አቅም የሚያጥረው፣ የምታውቋቸው ሰዎች እጅ በሙሉ ተባብሮ አቅም የሚያጥራቸው ጉዳዮች ያጋጥሟቸዋል። ትክክል። የዚያን ጊዜ ዋይስ ከሆናችሁ ማድረግ ያለባችሁ አንድ ነገር ወደ ኢየሱስ መምጣት ነው። እጅህን ምለዋለሁ ፈልጓል። ኢየሱስን ስታገኙት ምንም ነገር እንዳትጠይቁት፣ አንድ ጥያቄ ጠይቁት። እጅህን ምለዋል እፈልጓለሁ። የሱ እጅ ወደ እናንተና ወደ ጉዳዮቻችሁ ሲመጣ ይቻል። የሱ እጅ ወደ እናንተና ወደ ጉዳዮቻችሁ ሲመጣ ይቻለው። ሲመጣ ይቻለው። ሲመጣ ይቻለው። ሲመጣ ይቻለው። በረምብ ስም ኢያኢሮስ እጅግ በጣም ድንቅ ሰው ነው። እጅግ በጣም ድንቅ ሰው፣ የምኩራብ አለቃ ነው። የሚመራው ሃይማኖት ወደ ኢየሱስ እንዲመጣ አይደግፈውም፣ አይፈቅድለትም። በፍጹም አይፈቅድለትም። ሰፈሩ ያከበረው ሰው ነው። ኢየሱስ ጋር መሄድ ማለት ለዚህ ሰውዬ ማነስ ነው። ይሰማሽ ነው። ኢየሱስ ጋር ሄደ ማውራት፣ ዲስከስ ማድረግ ተውት። መጽሐፍ ቅዱሳዊ የሆኑ ነገሮችን አይደለም ዲስከስ ያደረገው። ኢየሱስ እርዳታ እንፈልጋለሁ ነው ያለው። ከኢየሱስ እርዳታ መጠየቅ ለአንድ የምኩራብ አለቃ ውርደት ነው። ከውርደትም በላይ ውርደት ነው። ይሄ ሰውዬ መጣ። ልጁ እንደዚህ ያላት፣ ልጅ ያላት እየሞትሽ እንደሆነ እያየው ነው። ያንቺ ነገር ትንፋሽሽ እየቆመ እንዳለ እያየው ነው። ሰውነትሽ እየቀዘቀዘ እንዳለ እያየው ነው። ተስፋ እንደሌለሽ እያየው ነው። ነገር ግን አንድ እድል ስጪኝ። የናዝሬቱ ኢየሱስ እዚህ ሰፈር ገብቷል ተብሏል። አንድ እድል ስጪኝ። አንድ እድል ስጪኝ። የናዝሬቱ ኢየሱስ ተብሏል እና አንድ እድል ስጪኛል። ከዛ ኢየሱስ ጋር መጣ። ከዛ ኢየሱስን አየው። መምህሩ ያለው ላንብብላችሁ። እንደ ኢያኢሮስ ጸሎቱ እጅ የሆነ ሰው አለ። ቁጥር 22 እንደዚህ ይላል። ኢያኢሮስ የተባለ ከምክሮች አለቃ አንዱ መጣ፣ ወደ ኢየሱስ ማለት ነው።
ባየውም ጊዜ በእግሩ ወደቀ። አሁን እዚህ ስፍራ ላይ የአይሁድ አለቃ ምናምን የሚባል ነገር የለም። ከኔ ጋር ናችሁ? ሰፈር ውስጥ የተከበርኩ የሚባል ነገር የለም። ኢየሱስ እግር ስር መጣና ወደቀ። መምህር ሆይ አለው። መምህር ሆይ አንድ ነገር ፈልገው፣ እጅህን። ምን ነው ፈልገው? ተስፋ በቆረጣችሁበት በደከማችሁ ጉዳይ፣ አቅም ባጣችሁበት ጉዳይ ምንም አይደለም የሚያስፈልጋችሁ። ምን እንደሚያስፈልጋችሁ እጁን የምትፈልጉበት ጉዳይ ካለ አሁን የጌታን እጅ ወደ ህይወታችሁ ጠርቻለሁ። የኢየሱስን እጅ ወደ ጉዳዮቻችሁ ላይ ጠርቻለሁ። ወደ ጉዳዮቻችሁ ላይ ጠርቻለሁ። ወደ ጉዳዮቻችሁ ላይ ጠርቻለሁ። ጠርቻለሁ። ከእጁ ውጭ ምንም ነገር አያስፈልጋችሁም። እና ይሄ ሰውዬ ማንም ሰው አላስተማረውም። እንደዚህ ነው ያለው፣ በህይወት እንድትኖር አለው፣ እንድትድን ምን አድርግባት? እጅህን ጫንባት። ክብር ለኢየሱስ ይሁን። ሁላችንም መጽሐፍ ቅዱሳችን ውስጥ የምናውቀው አንድ ጥቅስ አለ። እዛ በቆማችሁበት ላንብላችሁ። ያቤጽ የሚባል ሰው ጸሎት አንደኛ ዜና ምዕራፍ 4 ቁጥር 10 ላይ ምን እንዳለ ልንገራችሁ። እጅህም አለ ከኔ ጋር ትሁን። ምን ከኔ ጋር ትሁን፣ እንዳያሳዝነኝም ከክፋት ምን በለኝ። የእግዚአብሔር እጅ እናንተን የመጠበቅ አቅም አለው። እና ይሄ ሰውዬ ገብቶታል። አሁን የያቤጽን ያነበብኩት ኢያኢሮስ አንድ ነገር ገብቶታል። የኢየሱስ እጅ ብላቴናይቷን ነክቶታል ማለት የኢየሱስ እጅ ብላቴናይቷን ከነካ በኋላ ሞት አልፎችን ሴት መንካት አይችልም። ጨለማ አልፎችን ሴት መንካት አይችልም። ምንም ነገር አልፎ ይችን ሴት መንካት አይችልም። እስኪ 2 ደቂቃ ልስጣችሁ። አሁን የጌታን እጅ የምትፈልጉበት አንድ አስቸኳይ ጉዳይ ካላችሁ ስልካችሁም ላይ ይሁን ወረቀት ላይ ቶሎ ብላችሁ ጻፉት። በዚህ ጉዳይ ላይ በፍጥነት የጌታን እጅ እፈልጋለሁ የምትሉበት ጉዳይ አንድ ጉዳይ ካላችሁ ጻፉት ቶሎ ብላችሁ ጻፉት። አንድ ጉዳይ ሁላችሁም ጽፋችኋል? በጌታ በኢየሱስ ስም ኃይል ጸልያለሁ። በእነዚህ ከእናንተ አቅም በላይ በሆኑ ጉዳዮች ላይ የኢየሱስ እጅ መጣ። የኢየሱስ እጅ መጣ። የኢየሱስ እጅ መጣ። የኢየሱስ እጅ መጣ። ኢየሱስ እጁን ላኮላችሁ። ኢየሱስ እጁን ላከላችሁ። እጁ መጥቶላችኋል። እጁ መጥቶላችኋል። እጁ መጥቶላችኋል። አሜን፣ 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 አሜን። ከዚህ በኋላ ነገራችሁ ህይወት ይሰራል። አሜን። ሰላም ይሆናል። አሜን። ደህና ይሆናል። አሜን። ሰላም ይሆናል። ህይወት ይቀጥላል። ህይወት ይቀጥላል። ሞት ያላችሁት ነገር አሁን ተነስቷል። ክብር ለኢየሱስ ይሁን። ቀኑ ልክ እንደ ዛሬው ቀን ሰንበት ነበር እና ኢየሱስ ከነበሩት ምኩራቦች ውስጥ አንዱ ምኩራብ ጋር ሊያገለግል ገባ። የሚያገለግልበት ምኩራብ ውስጥ 18 ዓመት ሙሉ ቀና ብላ ማታቅ አንድ ሴት ነበረች። 18 ዓመት ሙሉ ቀና ብላ አታውቅም። አንድ ቀን ቀና እንደምትል ተስፋ አድርጋ ሁል ጊዜ የሚጸልይበት ስፍራ ትሄዳለች። አንድ ቀን ቀና ብላ እንደምትሄድ እርግጠኛ ነች። ምክንያቱም የአብርሃም ልጅ ነች። የአብርሃም ልጅ ነች ማለት ሴትዮዋ የእምነት ችግር የለባትም። ታምናለች። አብርሃም የሚታወቀው በእምነቱ ነው። የሰማችኝ ነው። አብርሃም የሚታወቀው በእምነቱ ነው። እቺ ሴት 18 ዓመት ሙሉ አምና ተመላልሳለች። እኛ ከ3 ጊዜ ሙከራ በኋላ ተስፋ እንቆርጣለን። ሄሎ የሰማችኝ ነው። እቺ ሴት ስንት ዓመት? 18 ዓመት ሙሉ 3 ጊዜ ሞክራችሁ ሳታምኑ ከምትቀሩ እያመናችሁ ብትሞቱ ይሻላል። ለዛ ነው መጽሐፍ ቅዱስ እያመኑ ሞቱ ይላል። የሰማችኝ ነው። እያመኑ ምን አሉ? ሞቱ። ይቺ ሴት ለበሽታው አንድ ጊዜ አይደለም ያመነችው። ብዙ ጊዜ ለበሽታችሁ 3 ጊዜ ከተጸለየላችሁ በኋላ ቸርች የሚባል ነገር ያስጠላችኋል። 3 ጊዜ እኮ የእግዚአብሔር ሰዎች ጸልዮልኝ አልተፈወሱም። ይቺ ሴት እኮ 18 ዓመት ሙሉ የመጣ አገልጋይ በሙሉ ጸልዮላታል። የእናንተ ፈውስ ያለው የእግዚአብሔር ቤት ውስጥ ነው። ችግሩ ምንድነው? የትኛው የእግዚአብሔር ሰው እንደሚፈውሳችሁ አለማወቃችሁ ነው። የሚፈውሳችሁን የእግዚአብሔርን ሰው እስከምታገኙ ድረስ ማድረግ ያለብን ልክ እንደዚህ ሴትዮ የእግዚአብሔር ቤት ውስጥ አለመቅረት ነው። ሊብሮንዳ ሳካታራ ባህሻዴ እና አንድ ቀን አይደለም 2 ቀን አይደለም 18 ዓመት ሙሉ ተመላለሰች።
እና ኢየሱስ ሲያያት ይቺ ሴት አለ የማን ልጅ ነች እና ልትፈወስ ይገባታል አላት። ቀጥ ብላ ሄዳ አታውቅም። ሁሉ ጊዜ እንዳጎነበሰች ነው። ሁሉ ጊዜ እንዳጎነበ 18 ዓመት ሙሉ ቀና ብላ ሄዳ አታውቅም። 18 ዓመት ሙሉ ጎብጣ መሬት እያየች ነው ሄደችው። ይቺ ሴት ባጎበጠችበት ጉዳይ ላይ ያስፈልጋት ነገር አንድ ነው። ምንድነው ካላችሁን የኢየሱስ ለዛ ነው መጽሐፍ ቅዱስ እጁን ጫነባት ይላል። ከዛ ቀጥ ብላ ቆመች። እጁን ምን አለባት? ጫነባት። እሷስ ቀጥ ብላ ቆመች። 18 ዓመት ሙሉ ምን ያለችው ሴት? ያጎበጠችው ሴት 18 ዓመት። ምናልባት የእግዚአብሔር ቤት እየተመላለሳችሁ 10 ዓመት 15 ዓመት ያጎበጠ ችግር አላችሁ። ዛሬ እጁን በሕይወታችሁ ላይ ጠራለሁ። ቀና ብላችሁ መሄድ ትጀምራላችሁ። ቀና ብላችሁ መሄድ ትጀምራላችሁ። ቀና ብላችሁ መሄድ ትጀምራላችሁ። ቁጭ በሉ። በደንብ ስሙ። ይቺ ሴት ያለካት እጅ የለም፣ ያልጸለየላት እጅ የለም፣ ያልጸለየላት እጅ የለም። ልዩነቱ ምንድነው? የሚያስፈልጋት የብዙ ሰዎች እጅ አይደለም፣ የሚያስፈልጋት የኢየሱስ እጅ ነው። አሁን ላይ ምን ገብቷችኋል ካላችሁኝ፣ ብዙ የእግዚአብሔር ሰዎች እጅ ጭነውባችሁ ሊሆን ይችላል። ብዙ የእግዚአብሔር ሰዎች እጅ ጭነውባችሁ መፍትሄ ላይፋችሁ ላይ ካልመጣ የሚያስፈልጋችሁ የሱ እጅ ነው። የሚያስፈልጋችሁ የሱ እጅ ነው። እኔ መጽሐፍ ቅዱስ ውስጥ አንድ በጣም የሚገርመኝ ሰው አለ፣ ቶማስ የሚባል ሌላኛው ስሙ ዲዲሞስ ይሉታል። ቶማስ በደንብ ስሙኝ። እኔን ታቁኛላችሁ፣ ልክ ነኝ፣ ታቁኛላችሁ። ድንገት የሆነ ስፍራ ላይ ተሰውሬባችሁ ብመጣ እናንተ ብታዩኝና ቶማስን ሄዳችሁ ብታገኙት አየነው ብላችሁ ብትጠይቁት እናንተ ብትሆኑ ችግር የለውም፣ እኔም ፊቱን ሊሆን ነው የምትሉት አይደለ? ቶማስን መጣውና የናዝሬቱ ኢየሱስን አይተነዋል አሉት። ኖ እናንተ አይታችሁታል አለ። አዎ እኔም ማምኖ አለ እጁን ካየው ነው አለ። የኢየሱስ እጅ ላይ የገባው ነገር አለ። እነ ጴጥሮስ ፊት ነው ያዩት። እሱ እንደዚህ ያለ እጁን ካየው እጁን ከነካውት ምን ካልኩኝ እጁን ሌሎቹ ፊቱን አይተው አፒራንሱን አይተው የሆነ ነገሩን አይተው ደስተኛ ሆነው አየነው። ቶማስ እንደዚህ እኔ ያለ እጅ ነው የምፈልገው፣ እጁን ነው መንካት ያለብኝ፣ እጁን ነው። ከዛ ኢየሱስ እንደዚህ ከሆነ ያለው ንካለው። ምን በል በላይፋችሁ የእግዚአብሔር እጅ መጥቶ ካለካችሁ ማድረግ ያለባችሁ እናንተ የእግዚአብሔር እጅ መንካት መቻል አለባችሁ። ይሰማችሁ ነው? እነ ጴጥሮስ ናቸው እኮ መጥተው እንደዚህ ያሉት፣ እኛ አይተነዋል አሉት። ሌሎች ደቀ መዛሙርት እኛ አይተነዋል ሲሉት ኖ እኔም ማምነው አለ እጁን ከነካው ነው። ያ ማለት ቶማስ ከነ ጴጥሮስ የተሻለ ስለ ኢየሱስ እጅ የሆነ ነገር ገብቶታል። የኢየሱስ እጅ ላይ ቁስል ብቻ አይደለም፣ የሆነ የገባ ሚስማር ብቻ አይደለም ያለው፣ ሰምቲንግ እሱ የሚፈልገው ነገር እንዳለ ገብቶታል። እጁ የሚያስፈልጋችሁ ጉዳይ አላችሁ። ያጎበጣችሁበት የጎበጣችሁበት ቀና ያላላችሁበት በኢየሱስ ስም ኃይል እጁን ጠርቻለሁ። እጁን ጠርቻለሁ። እጁን ጠርቻለሁ። እጁን በኢየሱስ ስም ኃይል ጠርቻለሁ። እጁን ጠርቻለሁ። እጁን ጠርቻለሁ። እጁን ጠርቻለሁ። እጁን ጠርቻለሁ። እጁን ጠርቻለሁ። እጁን ጠርቻለሁ። የኢየሱስ ቁጭ በሉ። የሚያስፈልጋችሁ what you need is የኢየሱስ እጅ ነው። it's the hand of Jesus. የኢየሱስ እጅ it's the hand of Jesus. የኢየሱስ እጅ it's the hand of Jesus. የኢየሱስ እጅ it's the hand of Jesus. አስቡት። think of it. አስቡት። think of it. እሁድ ትመጣለች፣ she comes on Sunday, ቤቷ ትሄዳለች። she goes home. የጸሎት ርዕሷ አንድ ነው። her prayer is one. ቀና ማለት እፈልጋለሁ I want to stand up. እና አገልጋዩ ይመጣል። and the minister comes. በሁሉም ነገር ቀና ማለት የምትፈልጉን ይጸልይላችኋል ይላል። and he says who wants a prayer to be upright. ትሄዳለች። and she goes back. የፋስቲንግ ፕሮግራም ትካፈላለች። and she goes to a program. መልስ የለም። there's no answer. 18 ዓመት ሙሉ for 18 years. 18 ዓመት ሙሉ 18 years. ሴትዮዋ ምኩራብ ውስጥ አለች። the woman was in the house of God. 18 ዓመት ሙሉ 18 years. አንድ የጸሎት ርዕስ only one prayer. ቀና ማለት
It's to be lifted up. ቀና ማለት It's to stand up. ቀና ማለት እፈልጋለሁ። She wants to stand up. እንደ ሌሎቹ ቀና ማለት እፈልጋለሁ። I want to be lifted just as anybody else. ቀና ብዬ መሄድ እፈልጋለሁ። I want to walk up straight. 1 ዓመት 1 year, 2 ዓመት 2 years, 3 ዓመት 3 years. የሚያውቋት ሁሉ ይጸልዩላታል። Everybody prays for her. መልስ የለም። There is no answer. 6 ዓመት 6 years, 10 ዓመት 10 years, 11 ዓመት 11 years, 15 ዓመት 15 years, 18 ዓመት 18 years. አንድ ጥያቄ One question. አንድ ጥያቄ One question. ምን የሚል ጥያቄ? What question is it? ቀና ማለት እፈልጋለሁ። I want to stand upright. ሌላ የጸሎት ርዕስ የላትም። She doesn't have another prayer አንድ request. ቀን እንደሚመለስላት ታውቃለች። She knows one day it's going to be answered. የአብርሃም ልጅ ነች። She is the daughter of Abraham. አባቷ አብርሃም ለልጅ አምኖ ስንት ዓመት እንደጠበቀ ታውቃለች። She knows how long Abraham waited for his son. አባቷ ከሷ በላይ ብዙ ዓመት አጠብቋል። Her father waited more than her, አንድ ልጅ ፍለጋ looking for one son. ከአባቷ አብርሃም መጠበቅን ተምራለች። She knows to wait from her father. እያመኑ መጠበቅን ተምራለች። She has learned to wait in faith. ተስፋ ለመቁረጥን ተምራለች። She knows not to give up. 10 ዓመት ስትሆን When it's 10 years, ጊቭ አፕ ልታረግ ስትል when she wanted to give up, አብርሃም የሚባል ሰው አለ ትላለች። she says, "There's Abraham, አባቴ አብርሃም ትላለች። my father Abraham. አባቴ አብርሃም ለልጅ ይሄን ዓመት ጠብቋል He ትላለች። has waited this many years for his እሱ son. ለልጅ ከጠበቀ If you have waited this long, እኔም ለፈውስ እጠብቃለሁ ትላለች። I'm going to wait for my healing." በደንብ ስሙኝ። Listen, ሴትዮዋን the woman, ኢየሱስ ሲያያት when Jesus saw her, ስሟን አልጠራውም። he didn't call her name. አባቷ አብርሃም ነው አለ። He said her father is Abraham. እሷን ሲያይ አብርሃም እናያየው። When he sees her, he saw Abraham. አባቷ አብርሃም ነው አለ። He says that her father is Abraham. የተፈወሰችበትን ምክንያት አንድ ነው። The reason she got healed is የአብርሃም ልጅ ስለሆነች ነው። it's because she's the daughter of Abraham. የአብርሃም ልጅ ስለሆነች She ነው። is the daughter of Abraham. ይሄን ሁሉ ጥንካሬ ያመጣችው All this strength, አባቷ አብርሃም ስለሆነ ነው። she found it from her father Abraham. ሄሎ Yes, አባቷ አብርሃም ነው። because of her father. በአንድ ዓመት ተስፋ አትቆርጥም። She didn't give up for 1 year. በ3 ዓመት ተስፋ አትቆርጥም። She didn't give up for 3 ምክንያት years. አባቷ ተስፋ የማይቆርጥ ሰው ነው። Because her father never gives up. አባቷ ተስፋ የማይቆርጥ ሰው ነው። Her father never gives up. 200 ዓመት ቢሞላኝም ልጅ ይመጣል ብሎ የሚያምን ሰው ነው። Even in 200 years, he believes he will get a child. እግዚአብሔር ይናገር እንጂ ሰውየው የሚጠብቅ ሰው ነው። Let God alone speak, and he waits. አብርሃምን እያየች ጠነክራለች ሴትዮዋ። And she sees Abraham and gains strength. አብርሃም ነው አባቷ። Her father is Abraham. ከዛ ኢየሱስ እንደዚህ አለ፣ And Jesus said, ይህቺ ሴት አለ this woman, የአብርሃም ልጅ ሆና she is the daughter of Abraham. ልትፈወስ አይገባትም ወይ? She deserves healing. ጥያቄ ነው። የአብርሃም ልጅ በመሆኗ ብቻ ልትፈወስ ይገባታል? She deserves healing just because she's the አባቷ daughter of አብርሃም ነው፣ Abraham. ልትፈወስ ይገባታል። Because her father is Abraham. አባቷ አብርሃም ነው። Her father is Abraham. ያን መጽሐፍ ቅዱስ ውስጥ In the Bible, መጽሐፍ ቅዱሳችን በጥንቃቄ የምታነብ ከሆነ when you read your Bible, ብዙ ጊዜ many times ሰዎች people, ስማቸው ሜንሽን አይደረግም። their name is not mentioned. የእንትና ልጅ ነው የሚባሉት። They are called someone's son or someone's child. ኢየሱስን ሲያዩት When they saw Jesus, የዮሴፍ ልጅ ይሉታል። they said the son of Joseph. ኢየሱስ ብሎ እንኳን የሚጠራው የለም። Nobody calls him Jesus. እሱ ደግሞ And him, የእግዚአብሔር ልጅ ነኝ ይላል። he says, I'm the son of God. መንፈሳዊ ሰዎች ከሆናችሁ If you are a spiritual person, ጥንካሬና ኃይል የምታገኙት በአባታችሁ ነው። you get a strength from your father. ለዛ ነው የአባት ኃይል ስለሚገባቸው። Because they understand the power of fathers. ቀላል ምሳሌ ልንገራችሁ። Let me tell you an example. ዮሴፍ Joseph, አናጺ ነው። he is a carpenter. አናጺ ነው። He's a carpenter. አናጺ ነው። አናጺ ነው። He is a carpenter. የእንጨት ስራን በደንብ አድርጎ ያውቃል። He knows woodwork. ይሄ ሰውዬ የዮሴፍ ልጅ ነው ይላሉ። And they say this man is the son of Joseph. የዮሴፍ ልጅ ነው። He's the son of Joseph. የማን ልጅ ነው? Whose son is he? የዮሴፍ ልጅ ነው። He is the son of አባቱ Joseph. የአናጺነትን ስራ ያውቃል። His father knows carpenter. ልጅየውም የሞተው በእንጨት ነው። አባቱ በሚያንጻቸው እንጨቶች ነው ልጅየውም የሞተው። Even the son died on the cross, on the wood. ከኔ ጋር ናችሁ? Yes. እያንዳንዱ ባይብል ውስጥ ያሉ ሰዎች Everyone in the Bible, ስማቸው ሜንሽን ሲደረግ when their name is mentioned, የእንትና ልጅ የተባለ ነው። they are mentioned as the son of someone. ዳዊት እንኳን መጽሐፍ ቅዱስ ውስጥ እነ ሳኦል ሲጠሩት Even when David was called የእሴይ ልጅ እያሉ ነው የጠሩት። the son of Jesse, የእሴይ ልጅ፣ the son of Jesse, የእሴይ ልጅ። the son of Jesse. እግዚአብሔር ሳሙኤልን እንኳን ቀባ ሲለው When God anointed Samuel, ዳዊትን ሂደህ ቀባል አለው። he didn't say go anoint David. የእሴይ ልጅ ነው ያለው። He said go anoint the son of Jesse. የማን ልጅ? The son of Jesse. የእሴይ ልጅ። Yes.
ሄደና ከሴት ልጆች መካከል አንዱን ቀባልኝ ያለ Go and anoint one of the children of Jesse. እና ኢየሱስ And Jesus, ይቺ አብርሃም ልጅ ነች አለ። this is the daughter of Abraham. የማትደክም ሴት ነች። She doesn't waver. 18 ዓመት ሙሉ የተመላለሰ ሴት ነች። She's a woman that came along 18 years. 18 ዓመት ሙሉ ተመላልሳለች። For 18 years she came to the ልትፈወስ synagogue. ይገባታል አለ። She needs healing. ቀና ማለት አለባት። She deserves to walk upright. ከዛ እጁን ጫነባት። And he laid his hand on her. ሴትየዋም ቀና አለች። And the woman stood up. ቀጣይ ምን እንደሚል ታውቃላችሁ? You know what it says next? እግዚአብሔርን ማመሰገነች ይላል። And she gave glory to God. የ18 ዓመት የጸሎት መልሷን የተመለሰው Her 18 years prayer request was answered. የ18 ዓመት የጸሎት ጥያቄ 18 years of prayer. የ18 ዓመት የጸሎት ጥያቄ Her prayer of 18 years. ምላሽ ያገኘው በአንድ ነገር ነው። She found the answer because of one thing. ኢየሱስ እጁን ሲጭንባት Because Jesus laid his hand on ምላሽ her. ያገኘው በኢየሱስ እጅ ነው። Jesus laid his hand on her. ዛሬ በእናንተ ጉዳዮች ሁሉ ላይ Today on her ይህንን እጅ situations, ጠራዋለሁ። I call upon this hand. ያጎበጡ በዚህ እጅ ቀና ይላሉ። Anything that works against you, I call the hand of God. ያጎበጠ ቢዝነስ፣ Whatever it is, ያጎበጣችሁበት የትኛውም ነገር ከዚህ እጅ የተነሳ because of this hand, አሁን ቀና ትላላችሁ። now you're going to walk አሁን upright. ቀና ትላላችሁ። Now you're going to walk አሁን upright. ቀና ትላላችሁ። You're going to be lifted. አሁን ቀና ትላላችሁ። You're going to be lifted. አሁን ቀና ትላላችሁ። Amen. እየሰማሽ ነው? Are you listening? ያጎበጣችሁበት ጉዳይ አላችሁ። Anything that's gotten you, ያጎበጣችሁበት ቀና ለማለት እየሞከራችሁ ቀና ማለት ያልቻላችሁበት ጉዳይ አላችሁ። things that wouldn't let you be upright. ቀና ለማለት አንድ ጊዜ ሞከራችሁ፣ You've tried once. ሁለት ጊዜ ሞከራችሁ፣ You've tried again. ሶስት ጊዜ ሞከራችሁ፣ 3 times. አራት ጊዜ ሞከራችሁ። 4 times. ቀና ያላላችሁበት ጉዳይ አለ። Is there anything that's አሁን በእነዛ ጉዳዮች ላይ now in those situations? የኢየሱስን እጅ ጠራለሁ። I call the hand of Jesus. የኢየሱስን እጅ ጠራለሁ። I call the hand of Jesus. የኢየሱስን እጅ ጠራለሁ። I call the hand of Jesus. የኢየሱስን እጅ ጠራለሁ። I call the hand of Jesus. የኢየሱስን እጅ ጠራለሁ። I call the hand of Jesus. የኢየሱስን እጅ ጠራለሁ። Amen. ባጎበጣችሁበት በየትኛውም ጉዳይ ላይ Whatever that made you bow, ይህ እጅ ሲመጣ ይቻለሁ። I saw the hand come to you. አንድ ወር በጸለያችሁበት ጉዳይ ላይ፣ On whatever you prayed for a month. ሁለት ወር በጸለያችሁበት On ጉዳይ ላይ፣ whatever you prayed for 2 ሶስት ወር months. በጸለያችሁበት On ጉዳይ ላይ፣ whatever you prayed for 3 months. አራት ወር በጸለያችሁበት ጉዳይ ላይ፣ Whatever you have prayed for 4 months. ስድስት ወር በጸለያችሁበት Whatever ጉዳይ you ላይ፣ have prayed for 6 months. አንድ ዓመት በጸለያችሁበት ጉዳይ ላይ፣ Whatever you have prayed for 1 year. ሁለት ዓመት በጸለያችሁበት ጉዳይ Whatever ላይ you prayed for 2 እጁ years. ሲመጣ ይቻለሁ። I saw the hand come upon እጁ it. ሲመጣ ይቻለሁ። I saw the hand come እጁ upon it. ሲመጣ ይቻለሁ። I saw the hand. እጁ ሲመጣ I ይቻለሁ። saw his hand. እጁ ሲመጣ ይቻለሁ። His hand is coming እጁ upon it. ሲመጣ ይቻለሁ። His hand is coming. እጁ ሲመጣ ይቻለሁ። His hand is coming. ቁጭ በሉ፣ Please sit down. ቁጭ በሉ። Take your seat. እጅ ብለን ስናወራ፣ When we say his hand, የኢየሱስ እጅ ብለን ስናወራ when we say Jesus' hand, እጁ ምን ያክል ፓወርፉል እንደሆነ ላሳያችሁ። I want to show you how powerful his hands are. መዝሙር 145 ክፈቱ፣ Psalms 145, ቁጥር 16። verse 16. አንተ እጅህን ትከፍታለህ፣ አንተ እጅ ምን ትላለህ? ትከፍታለህ። እሺ ሕይወት ላለው ሁሉ መልካምን ታጠግባለህ። በቃ አንተ ምንህን Thou opens thy hand ህይወት ላለው በሙሉ ምን ትላለህ? and satisfies the desire of every living thing. ምን ማለት እንደሆነ ልንገራችሁ። This is what it means. ምን ማለት እንደሆነ ልንገራችሁ። Let me tell you what it means. አንተ አለ He said, You እጅህን ትከፍታለህ። open your hands. ክብር ለኢየሱስ ይሁን። Glory be to Jesus. እጅህን ምን ትላለህ? You open your hands. ትከፍታለህ። እጅህን You open thine hands. ትከፍታለህ። ህይወት ላለው በሙሉ For every living thing, መልካምን ነገር ታጠግባለህ። you give them what they desire. ምን ማለት እንደሆነ ልንገራችሁ። ፓርክ ሂዳችሁ ታውቃላችሁ? Have you ever been to a park? የዱር እንስሳቶችን አይታችሁ ታውቃላችሁ? Have you seen the wild animals? ሲርባችሁ አይታችሁ ታውቃላችሁ? Have you seen them hungry? አንበሳ The lion, የሚበላውን አጥቶ አያውቅም። he never runs out of what to eat. አንበሳ የሚበላት ሚዳቆ፣ What the lion eats, the deer, እሷም her also. ምግብ አታጣቅም። She never lacks what to መሬት eat. ላይ ሲንቀሳቀሱ የምትዋቸው ጉንዳኖች Every living thing like the ants, ሲሰሩ አትዋቸውም። you never see them work. ፍጥረት በሙሉ All creation, ለምግቡ ሲደክም አታየውም። you don't see them work for their food.
ይሰማችሁ ነው? Are you listening? ሁሉም ግን በልቶ ጠግቦ ያድራል። But every one of them eats and sleeps. ይሄን ሁሉ ዘመን በልቶ ጠግቦ ያድራል። All this time they've been eating. ጌታ ኢየሱስ እንደዚህ አለ። Lord Jesus said, ቀበሮች አለ the wolves, ጉድጓድ አላቸው። the foxes have walls. ቀበሮ እንኳን መኖር ያለው Even the fox has a hole. የሰማይ ወፎች ደግሞ ምን አላቸው? ጎጆ አላቸው። And the birds of the sky have their own houses. አስቡት ይሄን ሁሉ ምድር ላይ ያለን እንስሳ በሙሉ And every living creature in this world, እየመገበ ያለ አንድ እጅ አለ። there's a hand that's feeding them. ለዛ ነው ዘማሪው ዳዊት እንደዚህ አንተ እጅህን ትከፍታለህ አለ። That's why David said, ፍጥረት በሙሉ you open thine hands, ጠግቦ ያድራል። and every creature ፍጥረት በሙሉ ጠግቦ እያደረ ያለው and every creature is eating. ቆንጆ ሳር ስላገኘ አይደለም። It's not because they have something. የሆነ እጅ ስለተከፈተ ነው። It's because a hand was opened. የሆነ እጅ ስለተከፈተ ነው። It's because a hand was opened. ያ እጅ የተከደነ ሰዓት When that hand is folded, ፍጥረት በሙሉ በረሃብ ያልቃል። creation is not going to be eating. ይሄ እጅ This hand, ፍጥረቱን በሙሉ ህይወት ያለውን በሙሉ every living thing, በየቀኑ ይመግባል። he feeds አሁን daily. ይሄንን እጅ ነው ወደ ህይወታችሁ የጠራሁት። I'm calling this hand on your life. እንዲገባችሁ ስለምፈልግ ነው። It's because I want you to understand. ይሄንን እጅ ነው ወደ ጉዳዮች ሁሉ የጠራሁት። I'm calling this hand on you. ወደ ጉዳዮቻችሁ ሁሉ የጠራሁት ይሄንን እጅ ነው። This is the hand I'm calling upon your life. ወደ ጉዳዮቻችሁ ሁሉ ጠርቻለሁ። I'm calling it to ወደ your life. ጉዳዮቻችሁ ሁሉ ጠርቻለሁ። I'm calling it to your situation. ቁጭ በሉ። Please take a seat. ቁጭ በሉ። Take your seats. ጫካው ውስጥ ያለ አንበሳ The lion in the forest. ራበኝ ሲል ሰምታችሁ አታውቁም? You never hear him saying, I'm thirsty, or ነብር ራበኝ ሲል ሰምታችሁ አታውቁም? you never heard a tiger saying, I'm starving. ከኔ ጋር ናችሁ? Yes. ይሄን ሁሉ እንስሳ All these creations, ህይወት ያለውን በሙሉ all these creations, ለነዚህ ሁሉ for every living thing, በየቀኑ ምግብ እያቀረበ ያለ እጅ አለ። there's a hand providing what they need daily. ለ7 ቢሊዮን ህዝብ For 7 billion people, ኦክሲጅን እየመገበ ያለ እጅ አለ። there's a hand feeding oxygen to us. ትልቁ ችግሩ ምን መሰላችሁ? The main problem is ሰዎች people, ኦክሲጅንን እንጂ እጁን አላዩትም። they saw the oxygen but not his hand. ፍጥረት ምግብ እንጂ ያቀረበለትን እጅ አላየም። The living things, they know the food but not the hand. ፍጥረት ትኩረት እያደረገ ያለው የሚበላው ላይ እንጂ ማን እንዳቀረበለትና የትኛው እጅ እንደተከፈተ አያውቅም። Creation is focusing on the food, not for the provider. ግን ፍጥረት እየበላ ነው። But all creation is eating. ፍጥረት እየበላ ነው። All creation is eating. የሰው ልጅ እስኪላው ድረስ ኦክሲጅን አጥቶ አያውቅም። Humans never lack oxygen. እያቀረበ ያለ እጅ አለ። There's a hand that provides. እያቀረበ ያለ እጅ አለ። There's a hand that provides. እያቀረበ ያለ አንድ እጅ አለ። There's a hand that provides. እያቀረበ ያለ አንድ እጅ አለ። Amen. እያቀረበ ያለ There's a hand that still provides. ያን እጅ ነው በጉዳዮቻችሁ ሁሉ ላይ ጠራሁት። That's the hand I'm calling upon your situation. Amen. ያን እጅ Amen. ፍጥረትን በሙሉ የሚመግበውን The እጅ hand that feeds all creation. በጉዳዮቻችሁ ሁሉ ላይ ጠርቻለሁ። I call him upon all your situations. በጉዳዮቻችሁ ሁሉ ላይ ጠርቻለሁ። I call it on all your life. በጉዳዮቻችሁ ሁሉ ላይ ጠርቻለሁ። Calling it on all your situations. Amen. የኢየሱስ በሉ እስኪ እጅ Jesus. Jesus' hand. ድምፃችሁን ከፍ አድርጉት። Jesus' edge. ጌታ ኢየሱስ በሉ እስኪ ጌታ ኢየሱስ እጅህን እፈልገዋለሁ። እጅህን እፈልገዋለሁ። እጅህን በሉ እጅህን በጎበትኩበት ጉዳይ ላይ በጎበትኩበት ጉዳይ ላይ ቀና ማለት በከበደኝ ጉዳይ ላይ ቀና ማለት በከበደኝ ጉዳይ ላይ አሁን እጅህን እፈልገዋለሁ። 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 እስኪ አንዴ ቃል ልስጣችሁ። ድምፃችሁን ጸጥ እንዳታረጉ። በከባድ ጩኸት ነው የምትጮሁት። ጌታ ኢየሱስ እጅህን እፈልገዋለሁ በሉት። Lord Jesus, I need your hand. ንገሩት። በዚህ ጉዳይ ጎብጫለሁ፣ እጅህን እፈልጋለሁ። በጤንነቴ ጉዳይ ላይ ጎብጫለሁ፣ እጅህን እፈልጋለሁ። በልጆቼ ጉዳይ ላይ ጎብጫለሁ። በቢዝነሴ ላይ ጎብጫለሁ። በፋይናንሻል ነገሬ ላይ ጎብጫለሁ፣ እጅህን እፈልገዋለሁ። አንቺ ሴት አላት He said, woman, ከድካምሽ ተፈተሻል። you are loosed from your infirmity. ይሄን ያላት ሰዓት ቀና አላለችም። When he said this, she didn't walk up straight. ይሄን ብሏት ቀና አላለችም። She didn't walk up straight. ተናግሯል። He spoke, ቀና እንድትል ደግሞ እጅ ያስፈልጋል። and
she needs his hand to walk upright. በህይወታችሁ ላይ የንግግር ችግር የለባችሁም። ብዙ ትንቢቶች አሏችሁ። You have a lot of prophecies in our life. እናንተ ህይወት ላይ የሌለው እጅ ነው። What there's nothing is the hand ቀና of God. እንደምትሉ ትንቢት ሰምታችኋል። ቀና እንደምትሉ ትንቢት ሰምታችኋል። You have heard a prophecy. አገራት እንደምትዞሩ ትንቢት ሰምታችኋል። You have heard that you're going to go around the world. እንደምትባረኩ ትንቢት ሰምታችኋል። That you are going to be blessed. አሁን የሚያስፈልጋችሁ እጅ ነው። What you need is a hand. የኢየሱስ እጅ ሲንቀሳቀስላችሁ ያለ I see the hand of Jesus moving. Amen. የኢየሱስ እጅ ሲንቀሳቀስላችሁ ያለ I see his hand moving. የኢየሱስ እጅ ሲንቀሳቀስላችሁ I ያለ see his hand moving for you. የኢየሱስ እጅ ሲንቀሳቀስላችሁ ያለ I see his hand ውሰድ moving. ውሰድ ውሰድ ውሰድ። Take it, take it, take it.